ከነዚህ ግዚያት በኋላ ታዲያ ጽናት ምን አጎደለው? ከልታ ካንድ ቀን ነው እንደዚህ ኢሻራ ያለው መናማ ያለው ማለት ነው። እና መናሙ ምን ነበረ? የተኛውበትና ፍለፊቴ እንደዚህ ተካፍሎ የተኛውበት ቦታ ላይ ማለት ነው በጣም ድቅድቅ ጨለማ ነው። ከፊቴ ላይ ግን የሚታየን ብርሃን ነው። እና እዛ ላይ ከፊቱ አካሉና ላይ ነጭ በነጭ የለበሰ ብቻ አካል ያለው እና እጁን ብቻ ይዘረግልኛል። እጁን ሳይው በጣም የሚያምር እጅ ነውና ና ወደዚህ ይለኛል። አልመጣም እለዋለሁ። አንተ ከዛ ጨለማ ይወት ላንተ አይገባም ና ወደዚህ ይለኛልና ይሄንን እያየሁኝ ባነንኩኝ። ከዛ በኋላ ስነሳ 8 ሰዓት ነው ያው ሰዓታት ስለምገባ 8 ሰዓት ተነስቼ ተጣጥቤ ማለት ነው ወደ ቤተክርስቲያን ስወጣ ደግሞ እንዲሁም በውን እያየዋቸው ወደ 12 ግምት የሚሆኑ ጅቦች ከበቡኝ እና እኔም ወደኩኝ። ያው ትንፋሻቸው ምንም ይሁን አላውቅም ወደኩ። በዛ ሰዓት ምንም ነገር ማንም አጠገቤ የለም። ተመልሼ ወደ ቤት ገባሁኝ። ከዛ በኋላ በማግስቱም እንደዛው በተመሳሳይ ሰዓት ማለት ነው ሰዓታት ልገባ ሲሄድ እነዚህም ጅቦች በተመሳሳይ ከበቡኝ። ከዛ በኋላ ቤተክርስቲያንም በእኔ ላይ ቅሬታ አቀረበ። ለምንድን ነው ከትናንት ወዲያ አልገባህም? አይ እንደዚህ አይነት ነገር እየገጠመኝ ነው ምን እንደሆነ ግን አላውቅም ስል ይሄ ማለት ነው ሰይጣን ማለት ነው ከቅዱስ ቤተክርስቲያን ሊያባረረህ ጥረት ሲያደርግ እንጂ ሌላ ነገር አይደለም አሉ እነሱም። እና ሲቀጥል እስከ 7 ቀን ድረስ ይሄን ኢሻራ አየሁኝ። ከዛ በኋላ በሰባተኛው ቀን ላኢላሀ ኢለላህ በል ፈላ ነጃት ወጣል ይለኛል። ከዛ በኋላ እንደዚህም እያልኩኝ ማለት ነው ከጎን ግን በዛ ጨለማ ውስጥ እናቴ ትታየኛለች ማለት ነው። እና ልጄ ወደዛ እሱ በሚለው ቦታ ይሻላል እኔ ያለሁበት ቦታ አይታየህም እንዲህ ጨለማ ትለኛለች። እና እያለቀስኩኝ ስነቃ ህልም ነው ምናም ነው። ከዛ በኋላ ቀጥታ በቃ ይሄ ነገር እውነት ነው ብዬ እስቲ ቁርአን ተፍሲሩ በአማርኛ አለ ወይ ብዬ ጓደኛዬን ጠየቁትና አዎ አለኝ ሰጠኝ። ያንን ከጎን አድርጌ ማለት ነው አዲስ ኪዳን ብሉይ ኪዳን በአንድ ላይ በማድረግ ንባብ ጀመርኩኝ። እውነትም ላኢላሀ ኢለላህ ሙሐመድ ረሱሉላህ ከአላህና ከመልእክተኛው ምንም ነገር የለም በቃ እየጠራ ማለት ነው። እና አላህ ሱብሓነሁ ወተዓላ አይወልድም አይወለድም ቢጤም አምሳያም የለውም ነው የሚለው። እዛ ጋር ደግሞ ተቃራኒ ማለት ነው ክርስቶስ ተንሥአ እሙታን ወአቢ በስልጣን ከሆነ ፍስሐ ወሰላም ነው የሚለው። ማለትም ይሄ ምንድነው? ክርስቶስ ሞተ፣ ከሞተም በኋላ ደስታን ታወጀ። ደስታ የተደረገው ክርስቶስ ሞቶ ከተነሳ በኋላ ነው ማለት ነው። ከዛ በፊት ሁሉም ነገር በሐዘን ላይ ነበረ ማለት ነው። ከሞተ በኋላ የሰው ልጅ አፈር ነው፣ አፈር ነህና ወደ አፈር ትመለሳለህ ይላል መጽሐፍ ቅዱስና አፈር ከሆነ አንድ አካል አፈር ሆነ ማለት ነው፣ ወደ ቦታው ተመለሰ። ከዛ ተመልሶ ግን አንድን ነገርን አካልን ሊጠቅምም ሊጎዳም አይችልም። እንደኔው የሚበላ እንደኔው የሚጠጣ ከሆነ እንደኔው ደግሞ ሞቶ አፈር የሚሆን ከሆነ ፈጣሪነቱ ምን ላይ ነው? አንድ ሁለተኛ ነገር ደግሞ ሞተ ክርስቶስ ሞቶ አፈር ውስጥ በነበረበት ሰዓት 7 ሰማያትና 7 ምድርም ማን ነበር ሲጠብቅ የነበረው በሚለው አንዱ ጥያቄ ብናቀርብ ማለት ነው ምንም ምላሽ የሌለው ነውና የእውቀት ማነስ ነው እንጂ የሰው ልጅ ማለት ነው ያለሁበት ነገር ምንድነው ብሎ የሰው ልጅ ጥያቄ በህይወቱ ካመላለሰና ጥያቄ ለህይወቱ ከጠየቀ ማንም ሰው እስልምና ሐቅ መሆኑን ሊክድ አይችልም። ሰማይም ምድርም ከነበረበት በፊት አላህ Subhanahu Wa Ta'ala ነበረ በቃ